የተወዳጁ አርቲስት ነጻነት ወርቅነህ ህልፈት ተሰምቷል። የቤተሰብ ጨዋታ ናፋቂ በድንገት ተለየ። በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራምና በተለያዩ የፊልም ስራዎቹ በህዝብ ዘንድ እጅግ የተወደደው አርቲስት ነጻነት ወርቅነህ በገጠመው ድንገተኛ ህመም ምክንያት ዛሬ ረፋድ ላይ ከዚህ ዓለም በሞት ተለይቷል። ነጻነት በስነ ምግባሩ በፈገግታውና በሙያ ፍቅሩ የሚታወቅ ታላቅ ባለሙያም ነበር። ባለትዳርና የሶስት ልጆች አባትም ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች በደረሰው ህልፈት የተሰማቸውን ጥልቅ ሐዘን ገልጸው ለቤተሰቦቹ፣ ለሙያ ባልደረቦቹና ለአድናቂዎቹ መጽናናትን ተመኝተዋል። ብዙ ነገር ነው የሚናፍቀው፣ የእውነት ለመናገር ማለት ነው። ብዙ ነገር ይናፍቃል። አብሶ ያው የቤተክርስቲያን ድምጾች በጣም ይናፍቃሉ። እዛ የለም፣ እዛ ሄደ ነው የምትሰማው። ሄደ ነው ድምጽ ወደ አንተ አይመጣም። ድጋሚም የማናገኘው ድንቅ ሰው ፈጣሪ ነፍስን በአጸደ ገነት ያኑርልን ሲሉ የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞቹ የሐዘን መግለጫቸውን አጋርተዋል። ከዚህም ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሐዘን ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ብሏል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበል ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሳለሁ ብሏል ጠቅላይ ሚኒስትሩ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበርም ብሏል። ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የሐዘን መግለጫቸውንም ሰጥተዋል። እሺ፣ አዲስ አበባ ስንት ቁጥር ደረሰ? ሶስት የአዲስ አበባ ሰው በቃሉ ነው የሚያዘው፣ ወረቀት አያሳይም። የአዲስ አበባ 3 ቁጥር ነው ያዘው። የስራ ድርሻዎት ምንድን ነው? ጽዳት፣ ውበት፣ ግንባታ። ጽዳት፣ ውበት፣ ግንባታ። እንግዲህ የታላቁ አርቲስት የነጻነት ወርቅነህ የመጨረሻ ጉዞ የቀብር ስነ ስርዓቱም ታውቋል። በድንገት ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ የመጨረሻ የሽኝትና የቀብር መርሃ ግብርም ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት የመጪው እሁድ ጥር 10 ቀን 2018 ዓመተ ምህረት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸምም ቤተሰቦቹና ወዳጆቹ አስታውቋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮም በካቴድራሉ አሻኛኘት ይደረግለታልም ተብሏል። እንግዲህ ታላቁ ሰው፣ የአርቲስት ሰው፣ የብዙሃን የሳቅ ምንጭ የሆነ ሰው በዚህ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነ ስርዓት ይከናወናል ተብሏል። የጥበብ ቤተሰቡንና መላ ኢትዮጵያውያንን በሐዘን የጣለው የነፂ ዕረፍት ለብዙዎቻችን ከባድ ቢሆንም በዚች ዕለት ከቦታው በመገኘት ለወዳጆቻችን የመጨረሻ ክብር እንድንሰጥ ጥሪ ቀርበዋል። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት። አሁንም ለባለቤቱ ለልጆቹና ለመላ ወዳጆቹ ዘመዶቹ ፈጣሪ ጥንካሬንና መጽናናትን እንዲሰጥ እንመኛለን። ነፍስ ማር ብለናል። ነፍሱን በአጸደ ገነት ከደጋጎቹ አጠገብ ያሳርፍልን ብለናል።